እንደዚህ በመጨረሻም ሁሉም ሰው ተሰብስቦ በር ላይ ፍርድ ቤቱ ጋር እየጠበቁ ነው ያሉት። ጋዜጠኞች ከአንድ ለአንድ መኪና መጣም እያሉ እያዩ ነው ያሉት። ወዲያውኑ ግን እንደዚሁ እየጠበቁ ያለው የፖሊስ መኪና በመጨረሻም ይመጣ ጀመረ። እንደዚሁ ባባ ሰረቲን ሴማ ሰፍረት እንደዚሁ ዙፍሩክም ይወርዱ ጀመረ። ሰረቲን ሚስት የሆነችው ደግሞ እንደዚሁ ኩሽረትም ሰረቲን ምን ሰሪያለሽ እዚህ ምን ሰሪያለሽ ያለ ይናገራታል። ባባም እንደዚሁ ይናገራታል። ምንም ነገር ሳትል እንዳትጠጋቸው እያራቋት ወዲያውኑ ወደ ውስጥ ግቡ ወደ ውስጥ እያሉ እንደዚሁ ያስገባት ጀመረ። ወዲያው ወደ ፍርድ ቤቱ በሌላ በኩል ደግሞ እንደዚሁ እየጠበቀች የነበረችው እያንዳንዱ ነገር ምንም ሊዋጥላት ያልቻለችው እየሄደች ነው ያለችው አይሴጎን ሀገሩ ለቃ ልትወጣ ጋዜጣ ላይ እንዳለ የወጣውን ነገር አይታለች። እንደዚሁ መናፈሻው ጋር ቁጭ ብላ እያየችን ያለችው በቲቪ አባቷም እንደዚሁ ባሂርና ኡመና ሌሎቹም በመጨረሻም ያንዳንዱ ነገሮች በመጨረሻም ፍርድ ቤት ላይ እንደቀረቡ ማንም ምንም ሳይሉ በዝግ ፍርድ ቤት ውስጥ እያንዳንዱ ነገር የሚተላለፈውን እያሳዩ ነው ያሉት። ጠበቃውን በመጨረሻም ውሳኔውን በብይን አድርጎ ይሰጥ ጀመረ። ውጪ ላይ በጣም ተጨንቃ ኩሽረት እንደዚሁ ቁጭ ብላለች። ምን ነኝ እንዴት እንደዚህ ነገር አረጋለሁ በመጨረሻ ብቻዬን ቀረው እያለችም እንደዚሁ ተናገር ጀመረ። በሌላ በኩል እንደዚሁ ዳኛውም ሁሉም ሰው በቆምበት ሁላችሁም የተሰበሰባችሁት በመግደል ሰው በመግደል አደገኛ እጽ በማዛወርና በሌሎችም ነገሮች ተጠርጥራችሁ ቆማችኋል። ስለዚህ አሁን ይሄን ነገር እስከምንከታተለው ድረስ እናንተ በመጨረሻ እስር ቤት እንድትቆዩ ትዕዛዜን አስተላልፌያለሁ ያለ ይናገር ጀመረ። ቆይ በመጨረሻ ሁሉ ነገሮች አበቃ ማለት ነው? እንደማይ ከሆነ በቃ ነው። ምንም መረጃ እስካልያዙ ድረስኛን ምንም ሊያደርጉን አይችሉም። ግን ያው እስከሚጣራ ድረስ ግን እስር ቤት ልንቀመጥ እንችላለን ያሉ እርስ በርስ እንደዚህ እየተያዩ ይነጋገሩ ጀመረ። የተያያሉ ወዲያውኑ ዞር ብሎም ፊት ለፊት ዳኛውንም እንደዚሁ የጠበቁ ያዩ ጀመረ። መናፈሻው ጋር ደግሞ ቁጭ ብላ በሐሳብ እየተከዘች ነው ያለችው። እንደዚሁ አይሴ ቡናውን እየነሳች እንደዚሁ ተጠጣለች። በሌላ በኩል እንደዚሁ የጠጣች እያለች ደግሞ ፖይራዝም እያንዳንዱ ነገሮችን እየተሯሯጠ ወደ ኤርፖርቱ ደርሷል። መልእክት ደግሞ እንደደረሳት እንደዚሁ ታይ ጀመረ። ወዲያውኑ እንደዚሁ የደረሰላትን የድምጽ ቅጂ ትከፍትና ታዳምጣለች። እባክሽን የፍቅር አትጂ፣ እባክሽ ጥለሽኝ አትጂ፣ እንደምወድሽ ታውቂያለሽ ጠንቅቀሽ፣ ሁሉ ነገር የኔሽ አንቺ፣ ካላንቺ ምንም ነገሮችን ላረግ አልችልም። አንቺ በመጨረሻም ከጎኔ ሆነሽ ሁሉ ነገሮችን አስተካክለሻል አይሴ፣ እባክሽ ጥለሽኝ አትጂ፣ በጣም ማፈቅርሽ፣ አንቺ ለኔ ማለት እጄ ነሽ፣ ካላንቺ ምንም ነገሮችን ልሰራ አልችልም። አይሴ እባክሽ ጥለሽኝ አትጂ፣ ያንቺ ፈገግታ ሁሌም ቢሆን ከኔ ሊለይ አይችልም እያለ ያንዳንዱ የድምጽ ቅጂ ላከላትን ታዳምጣለች። በዚህም ልቧ ቅልጥ ይላል። በሌላ በኩል ደግሞ እንደዚሁ ኤርፖርት ውስጥ የደረሰው ፖይራዝ ደግሞ እየተሯሯጠ ሁሉ ነገሮችን እንደዚሁ ያየ ባይኑ እየፈለጋት ነው ያለው። ነገር ግን እንደ ድንገት ዞር ሲል ቁጭ ብላ እንደዚሁ ያት ጀመረ። በደስታ ሊጠጋ ሲል ስልኩ ይጠራ ጀመረ። ኦዝጉር ነበር የደወለው፣ ሲናን ነበር የደወለው። በመጨረሻም እንደዚሁ ልጁ ወዲያውኑ እንደዚሁ ስልኩን ያነሳል። ሄሎ ልጄ፣ ሄሎ አባዬ እያለ ሲያወራ ስልኩን ይቀበለዋል። ሄሎ ማን ልበል? እኔ ኢስማን ካርጋን እባላለሁ። በመጨረሻም ልጅህና እንደዚሁ የበፊት ሚስት እና አያትም እንዳለ እዚህ ነው ያላቸው። አሁኑኑ ከኤርፖርት እንድመጣ ፈልጋለሁ፣ ላናገር ፈልጋለሁ። ይታያል በግራ በኩል ዞር ስትል ያሉት ሁለት ሱፍ የለበሱ ሰዎች እያለ እንደዚሁ ይናገራቸው ጀመር። አያቸዋለሁ፣ እነሱ ቤት ይዘው ይመጣል እንካ እያለ እንደዚሁ ስልኩን ደግሞ ለቤጋም እንደዚሁ የናገርና ይሰጣትና እንድታወራ ይነገርታል። እንደፈሩና ሁሉ ነገሮች በጣም እንዳስፈራቸው እንደዚሁ ይመልሱለት ጀመረ። ወዲያውኑ እሺ እጠብቅሃለሁ፣ እሺ ሌላ ስራዎችን እንድትሰራ አልፈልግም እያለ ስልኩን ይዘጋው ጀመር። ሁሉም ሰው ግራ ተጋብቶ እርስ በርስ እንደዚህ ተያያሉ። በሌላ በኩል ሊያገኛት የነበረው ፖይራዝ አይሴጎንን እንደዚሁ በሚያስበው ነገር ከባድ ነገር ተፈጥሮበታል። እዛው ግን ድምጽ ቅጁን የደመቸው አይሴጎን ስልክ እንደዚሁ ትደውልለት ጀመረ። ወዲያውኑ ልቡ ይሰበራል። እንደምትወደው ይገባው ጀመረ።
ስልኩ ሲያቋርጥ ይጥራል። እሱ ግን ማንሳት አልቻለም። ምክንያቱም አንድ ስህተት ከሰራ ልጁን ያጣል። አይኑ እያየ በመጨረሻም የሚያፈቅራትን ሴት ሊያጣት ነው። ወዲያውኑ ሰዎች ወደሱ ጋር ይጠጋሉ። ሰውየው እኒዳ እያለም ይናገረው ጀመረ። ለአንዴና ለመጨረሻ ጊዜ ጀርባዋን ካያት በኋላ ደህና ሁኚልኝ እያለም እንደዚሁ ይናገርና በመጨረሻም ከሰዎቹ ጋር ምንም ሳይል ይሄድ ጀመረ። እየዞረ እየተመለከታትም እሷም እንደዚሁ ዞር ብላ ባይኗ ትቃኛለች። አጣችው። በመጨረሻም ቶሎ በል እያለ ይናገራል። ሰማዩን እያየ ወዲያውኑ ወደ መኪናው ምንም ሳይል ውጭም ወዲያውኑ እንደዚሁ ይዘውት ይሄዱ ጀመረ። በመጨረሻም የበረራ ሰዓት ስለደረሰ ደግሞ እንደዚሁ አይሱጉን ካለችበት ተነስታ ትሄድ ጀመረ። በሌላ በኩል ብያኔ የተሰጣቸው ባባና ሌሎቹም እንዳለ ወደ መኪናው ይሄዱ ጀመር። ጋዜጠኞቹ እንዳለ እየተሯሯጡ መግለጫ ይጠይቃሉ። ሰረቲን ምን ላድርግ እያለ ምንም ነገር አታርጊ፣ በቃ እዛ ቤት ቁጭ ብለሽ ሁሉ ነገሮችን አንቺ አስተካኪ እያለም ይናገራታል። ወዲያውኑ ዙፍሩክ ደግሞ ዞር ብሎ እንደዚሁ በመጨረሻም ቻዳመን ያጀመረ። ከአይኖቿ እንባ ሲፈሳል። ፈገግም እያለ በአይኑ ይነግራትና ወዲያውኑ ተነጋግሮ ባይናቸው ወደ መኪናው ይገባ ጀመረ። መኪና ውስጥም ገብተው በመጨረሻም ሁላችንም አብረን በመሆናችን ደስ ብሎኛል ያለም ሰርፈር እንደዚሁ ለሴማ ይናገር ጀመረ። አይለን እየተያዩ ይቀየራል እያለም ይናገራል። እንደዚሁ ኩሽረት ግራ ተጋብታ ቆማ ሁሉ ነገሮችን ታይ ጀመረ። ፖሊሶቹ እንደዚሁ በመጨረሻም ታጅበው ይዘዋቸው ይሄዱ ጀመረ። ጋዜጠኛዋ እንደዚሁ ኩርሰትን ወራዋት። መግለጫ አስጭኝ ያሉ ይጠይቋታል። እሷ ምንም አትልም። በሌላ በኩል ደግሞ እንደዚሁ አይሴገን የበረራ ሰዓቷ የደረሰው በመጨረሻም ወደ ኤርፖርቱ ጋር ታመራ ጀመረ፣ ወደ ተዘጋጀላት። በሌላ በኩል ደግሞ እንደዚሁ ፖይራዝ መኪና ውስጥ አድርጎ ይዞት እየሄዱ ነው ያሉትም። እሺ በእውነቱን ለመናገር ብዙ ነገሮችን ባታበላሸው ቆንጆ ነው ብዬ አስባለሁ። እንደ እውነት ሆኜ በመግረ እስማኤል አቢ ወንድሜ እውነቴ ነው የምልክም፣ እውነት ብቻ ነው ይፈልጋው። እናንተ እውነቱም እንድትናገር እፈልጋለሁ እያለ ይናገራል። ምንም ይሁን ምንም መግደሉም አይቀር ነው አይደለም እያለም ይናገር ጀመረ። በሌላ በኩል መኪና ውስጥ ደግሞ ቁጭ ብሎ በሀሳብ ተክዟሉ። ዙፍሩክ እንደዚሁ ያቀነቅናልባቸውም እንደዚሁ በውስጣቸው ይዋጥ ጀመረ። ወዲያውኑ ግን በመንገድ ላይ እያሉ እንደዚሁ አንደኛው ፖሊስ መኪና ከጀርባ ባባንና ሌሎቹን የጫነው በሌላ መንገድ ጀመረ። ከጀርባቸው ነበርና ፖሊሶቹ ከፊት የነበሩት አላረጋገጡም። ወዲያውኑ ምንድነው መኪናው የለም እኮ እያሉ ዞር ብሎ ሳይ አንድ ፖሊስ ይናገረውና ወዲያውኑ ያጥማዝዝ ጀመረ። ምን ያርክ ነው እያለም እንደዚሁ ፖሊሱ ሲናገረው ወዲያውኑ ከጎን የነበረውን በጥይት ይመታውና ይገለው ጀመረ። ምን ያርክ ነው እያለም ይናገር ጀመረ። ወዲያውኑ ፖሊሱም ይገለው ወደ አንድ ቦታ ይዟቸው ሄድ ጀመረ። በሌላ በኩል ፖይራዝ ደግሞ ወደ ኢስማኤል ጋር ደርሷል። እሺ በመጨረሻም ወደ ውስጥ ንገው አይደለ እባክህ እንደምታስበው ነገር አይደለም። አይ ብዙ ነገሮችን እስቲ እናወራለን። ልጅህን ያው እስቲ መጀመሪያ እያለ ይናገራል። ልጁ እንደ አባቱን ፖይራዝን እንዳየ ሲናን ዘሎ ይጠመጠምበታል። ወዲያውኑ አባዬ ደህና ነህ አይደለ? እነዚህ ሰዎች እነማን ናቸው? አይ ዝም በል ምንም ነገር አይደለም እሺ እያለም ይናገራል። በጣም ያስፈራሉ እያለ አይ ችግር የለም አንተ ሄድ እሺ በቃ እናንተ መሄድ ትችላላችሁ ሸኟቸው እያለም ይናገራል። ኢስማኤልም ወዲያውኑ እንደዚሁ ለአንዴና ለመጨረሻ ጊዜ ስሞት ቻው በቃ ብሎ ይሰናበታት ጀመረ። ፔጋንም ሳይቀርም እዛው ቆሞ ከኢስማኤል ጋር አይን ይተያያሉ። አባዬ ለምንድን ነው ያዙት? አይ ምንም እንሂድ እያሉ ዞር ይሉ ጀመረ። በሌላ በኩል ፖሊሱ መኪና ደግሞ ባባን የያዘው ወደ አንድ ጫካ ጋር እንደዚሁ ቆማሉ። አንድ ሰው በመጨረሻም በሽጉጥ ታጅቦ በጋርድ ታጅቦ ቆሟል። ባባና ስርዓት ሴማ ሁሉም ሰው ከመኪናው ይወርድ ጀመረ። ወዲያውኑ በካቴና እጃቸው ታስሯል። እሺ በመጨረሻም ፖሊሱ ባዶ እጁን የመጣው አይደለ? እያንዳንዱ ነገሮች
እንደሚቀየሩ አውቃለሁ ብዬ አስባለሁ። ምንድነው የምታወራው እያለ ይናገረዋል። ባባ በመጨረሻም አንተ ቤት ውስጥ አንድ የጎደለ ነገሮች አሉ እያለም ይናገር ጀመረ። ወዲያውኑ ፋይሉ ማንም ሰው ሊያገኘው አልቻለም። ካዝና ውስጥ የነበረው ፋይል እሱን ነው የምፈልገው እያለም ይናገረዋል። ግራም የጋባል። ወዲያውኑ ምን ማለት እንዳለበት ባባ አላወቀም፣ በሀሳብ ይሄዳል። በሌላ በኩል ደግሞ እንደዚሁ እስማኤል ፖይራዝን እያናዘዘው ነው ያለው። እሺና ምንድነው የምትለኝ እያለም ይናገረው ጀመረ። ወዲያውኑ ምንም ይሁን ምንም እውነቴን ነው የምልክም፣ በመጨረሻም ባባን ይለቁታል እያልከኝ ነው? አዎ ይለቁታል። ምክንያቱም እሱ ላይ ምንም ያገኙት ነገር የለም። እስር ቤት የሚያስገባ ነገር ምንም ነገር የለም። እውነቴን ነው የምልህ። ፖሊሶቹም ቢሆን እነሱ መረጃ ፍለጋ ሊቋጥጡ ይችላሉ እንጂ ምንም መረጃ አያገኙም። ስለዚህ ባባን ይለቁታል። እውነቴን ነው የምልህ። ምክንያቱም ምንም ቢፈልጉ ሊያገኙ የሰራው ነገር ስላጡ ምንም ሊያደርጉት አይችሉም ባባን። እውነቴን ነው የምልህ፣ እየነገርኩ ነው እያለ ይናገራል። እንደዛ ነው። በጣም ቆንጆ፣ በጣም ቆንጆ። ስለዚህ በመጨረሻም እንደማትዋሸኝ ተስፋ አረጋለሁ ብዬ አስባለሁ። እና እውነቱን ለምንድን ነው መንገር ያቃተምስ እያለም ይናገረው ጀመር። ያው ሰማኝ፣ ሁሉ ነገሮችን እያስረዳውና እየነገርኩ ነው ያለሁት። ግን አንተ መረዳት ካለበት ተረዳኝ፣ ግን እንደምታስበው አይደለም እያለ ይናገረው ጀመር። እሺ እውነቱ እሱ ከሆነ በመጨረሻም ወደፊትም የሆነውን እናያለን። እስኮ ጭንቅላቱን ብላችሁ ግደሉት እያለ ይናገር ጀመረ። ወዲያውኑ ፖይራዝ በረጅሙ ይተነፍሳል። በመጨረሻም እንዳሰበው ነው የሆነው። ሊሞት ነው። ፖይራዝም በሀሳብ ተውጧል። በሌላ በኩል ደግሞ ፖሊሶቹ እንደዚሁ በመጨረሻ መኪናውን ስላዩ ከበባ ይፈጽሙ ጀመረ። ወዲያውኑ ባባ ጋር ቆመው ሚያሩን ሰው ለማየት ይሞክራሉ። ብዙ ናቸው፣ አንችላቸውም፣ በመጨረሻም ተጨማሪ ኃይል ያስፈልገኛል እያለም ይናገራል። ወዲያውኑ ሬዲዮኑን አንስቶ ሄሎ ሰላም ነው 48-20-75 ነው፣ ተጨማሪ ኃይል ያስፈልገናል፣ ተጠልፈናል፣ ጥቃትም እየደረሰብን ነው እያለ ይናገር ጀመረ። አዲ ባላለው ካወከኝ በመጨረሻ እንደማይ ከሆነ እነዚህ ሰዎች ከብዙ ነገር ቦታ ነው ያመጣቸው እያለ ይናገር ጀመረ። ሽጉጥ ያወጣል ይሄ ሰውዬ፣ በጣም እንግዳ የሆነ ሰው። ወዲያውኑ አይለን ይተያያሉ። ፋይሉ የት ነው ያለው ባባ? ፋይሉ የት ነው ያለው? አንተ ሽጉጡን ዝቅ አድርገው እያለ ሰርፈር ሲናገር በጥይት ይመታው ጀመረ። ሰርፈርን እግሩ አካባቢ ይመታል። ወዲያውኑ ሴማ ትጠመጠማለች። እሺ ይሄን ነገር ግልጽ እንደሆነ ልናገር ፈልጋለሁ። እናንተ ሰዎች እጃችሁን ነው መሰባብረው እያለ እየተነጋገረ እያለ ፖሊስ እጃችሁን ስጡ እያለ እንደዚሁ ይናገረና በመሃል ተኩስ ሲከፈት ጀመረ። ወዲያውኑ እነርሱም እንደዚሁ ከሽጉጥ ያነሱና መታኮስ ይጀምራሉ። ሰርፈርም ያነሳል። ካቴናውን ላይ እጃቸው ያለውን በመጨረሻም ይፈቱና መሮጥ ይጀምራሉ። ወዲያውኑ ሰርፈር በመጨረሻም እግሩ ጋር ስለተመታ ያነከሰ ይሄድ ጀመር። እነሱ እዛው ባሉበት ሆኖ ከፖሊሱ ጋር ይተኳኮሱ ጀመረ። ባባ ግራ እየተጋባ ይሮጥ ጀመረ። እንሂድ እያሉ ይሯሯጣሉ። ወዲያውኑ በመጨረሻም ያነከሰ ወደ ኋላ የሚያስቀራቸው ሰርፈር ነበረ። ወዲያውኑ እናንተ ሄዱ ባባ አንድ በለው እንጂ እያለ ይናገራል። እናንተ ሄዱ ምን ሆናል ናኒድ እያለ ጭንቅሎም ይናገራል። ምንም እንሰራው ነገር የለም ናኒድ ሂዱ፣ ወደ ኋላ እኔ ማስቀረት አለብኝ፣ ሂዱ እናንተ ሂዱ እያለ ይናገር ጀመረ። ወዲያውኑና መሄድ እንችላለን፣ እናመልጣለን፣ አብረን እንሂድ፣ እዚህ ከሆንክ ትሞታለህ፣ ሂዱ እያልኳችሁ ነው እያለ ይናገራል። ፖሊሶቹ ተኩሳቸው የቀረበን ያለው እነሱ ወዳሉበት ቦታ ቶሎ በሉ ባባንና ያን ሰውዬ ያዙልኝ እያለ ትዕዛዝ ይሰጣቸዋል። እነሱም እየተወራረጡ ወደሱ ጋር ይሄዱ ጀመረ። ወዲያውኑ ና እያልኩ ነው ባባ ይቅርታ አድርግልኝ፣ በቃ መሆን ያለበት ይሄ ነው እያለ ይናገራል። ተው እያለ እንደዚሁ ዙፍሩክ ሲመጣ ወዲያውኑ ሂዱ እያልኩ ነው፣ ሂድ በቃ እያለ ይናገረው ጀመረ። ወዲያውኑ ፊቱን ያዞርና ሰርፈር ይመለሳል። ወይኔ አይሆንም ሰርፈር እያለ ዙፍሩክ ያብዳል። ግራ እየተጋባ ወዲያውኑ ይሄድ ጀመር። ጭንቅሎ ባባን ይዞት ይሄዳል። ሰርፈር እያለ ሴማ ተጣራለች። ሰርፈር ሽጉጡን አቀባብሎ ለመጋደል ይሄድ ጀመረ። ወዲያውኑ በመጨረሻም በሀሳብ ተውጧል። እንደዚሁ ፖይራዝም ጭንቅላቱ ሊበትነው ነው። ወዲያውኑ በረጅሙ ይተነፍሳል። እንደዚሁ የመጨረሻውን እስትንፋስ እየወሰደ ነው ያለው። ነገር ግን በመስኮቱ ጋር ይተኮስና ይመታና ይወርቅ ጀመር። አንደኛውም እንደዚሁ ይመታና ይወርቅ ጀመር። ግራ ይጋባሉ። ወዲያው ትራሱ ላይ እንደዚሁ ይወርቁ ጀመረ። ከባድ የሆነ ስናይፐር እንደዚሁ ያጠቃቸው ነው ያለው። አንድ በአንድ እንዳለ ይመታቸው ጀመረ።
በመጨረሻም ከጣራ ላይ ሆኖ እንደ ንስር ከታች ይለቅማቸው ጀመረ። አንድ በአንድ ይመታቸዋል። ስናይፐር እንደሆነ አላወቁም፣ ግራ ይጋባሉ። ወዲያውኑ ሰርፈር ደግሞ እዛው ጫካ ውስጥ ሆኖ እየተተኳኮሰ ነው ያለው። ወዲያውኑ እየተኮሰ ያለ አንዱን ሲመታ አንዱ ከፊት ለፊት ይመጣና ይመታው ጀመረ። ወዲያውኑ እዛው ሊደግሞ ሲል ወዲያውኑ ይመታል። የተደበቀውም እንደዚሁ ባለበት ተኩሶ ሆዱ አካባቢ ወደ 5 ጊዜ መታ ጀመር። እሱም አወዳደቁን እንደዚሁ ያሳመረ ይመታውና ይገለው ጀመረ። ሰርፈር ወዲያውኑ ወደ መሬት ላይ ይወድቅ ጀመር። በሚያናድ ሁኔታ በጥይት ተመቶ ወዲያውኑ እዛው ያሸልብ ጀመረ። ወዲያውኑ እየተሯሯጡ ደግሞ እንደዚሁ ከጨቃ ዙፍሩክ እንደዚሁ አንዱን አንገቱን ይቀጨዋል። ሰራቴን ወዲያውኑ ከጀርባ ይመታውና አጋሽቶ እንደዚሁ ራሱ እንዲስት ያደርገው ጀመረ። ሰርፈር እያለ እየተሯሯጠ ወዲያውኑ እንደዚሁ ይሄድ ጀመረ። ወዲያውኑ እየተሯሯጠ ወደ ሰርፈር ጋር ይሄዳሉ። ሰርፈርን እንደዚሁ ሲያነሱት ሰውነቱ እንዳለ በደም እርሷል። በመጨረሻ ምንም ነገር አያውቅም። ሴማም ትመጣለች። ሰርፈር እያለች ታብድ ጀመር። ሁሉም ሰው ይጨነቃል። ሰርፈር አይሆንም፣ አይንህን አትክደን እባክህ፣ አይንህን ግለጠው እባክህ፣ ካላንተ ባዶ ነኝ እያለች ታወራለች። ዙፍሩክም ያለቅሳል። ሰራቴን ያብዳል። አምቡላንስ እንደውል እያለ ሊያወራ ጀመረ። በሌላ በኩል እንደዚሁ ተኩሱ ደርቷል። እየለቀማቸው ነው ያለው። በመጨረሻም ሽጉጥ ያነሳና እንደዚሁ ፖይራዝ መስኮቱ ጋር አካባቢ ይተኩስ ጀመረ። ወዲያውኑ እንደዚሁ መስኮቱ ይሰበር ጀመረ። እዛ ጋር እንደጨረሰለት ሂድ መኪናውን አዘጋጅ ያለ አንዱ ሊወጣ ሲል በጥይት ይመታውና እንደዚሁ ይመታውና ይወርቅ ጀመረ። ሰውየው ይደነግጣል። ለሚስማኤል ቀና ብሎ ለማንሻካክ ሲሞክር እሱንም በጥይት ይደፋው ጀመር። ጭንቅላቱን መቶ ፖይራዝ በመጨረሻ ምን ማድረግ እንዳለበት ግራ ይጋባል። ካለበት እንደማያመልጥ ይገባውና ቆሞ በሐሳብ ይዋጣል። ሄሎ ቦይዛክ፣ በመጨረሻም ሁሉ ነገር ጨርሻለሁ፣ ፖይራዝን የቀረው ልምታው እያለ ይናገር ጀመረ። ተወንዳንከው የሚል ትእዛዝ ይቀበላል። ወዲያውኑ ከጣራ ላይ ዞር ማለት ይጀምራል። ይሄን እንዳየ እንደዚሁ መሳሪያ ያነሳና መተኮስ ይጀምራል ፖይራዝ። ሰውየውን ግን አላገኘውም። በመጨረሻም ማይታመን ሆነ። እዛው ባሉበት ሁሉም ሰው አለቀ። ፖይራዝ ምንም ሳይሆን ከዛ ቦታ እንደ እድል ሆኖ ተረፈ። ጭንቅሎ አምቡላንስ ጋር ደውል እያሉ ይነክሩታል። ጭንቅሎ ከወደቁት አንዱ ጋር ሄድና በኪሱ ገብቶ ስልክ ያወጣ ጀመር። ሰርፈር እባክህ ጥለኸኝ አትል እያለ ዙፍሩክ አይኖቹን ባይፈሳል። ሴማ ታብዳለች። ወዲያውኑ ሁሉም ሰው ግራ ተጋብቶ እርስ በርስ ይተያያሉ። ሰርፈር እዛው ግን ከእጃቸው ሊያመልጥ ነው። አምቡላንስ ጋር ደውል እያለ ይናገር ጀመር። ኑ አንሱት፣ ወደ አስፋልቱ ጋር ይዘነው እንውጣ እያሉ ይረባረቡ ጀመረ። በሌላ በኩል ወደ ኤርፖርቱ ጋር ገብታለች። በመጨረሻ ላትመለስም እንደዚሁ አይሴጉን በመጨረሻ ሄደችም። አንዳንዱ ነገር ግን ያሳለፈችው ነገር ቅዠት ሆኖባታል። በመጨረሻ አይሴ ከወራትም በኋላ በመጨረሻ እንደዚሁ አይሴጉን ጭንቅላቷ ውስጥ ያለውን ሁሉ ነገር ረስታ አዲስ ህይወት እየጀመረች ነው ያለችው። ጥያቄ የሆነባትን እያንዳንዱ ነገሮችን ለመፍታት ትሞክራለች። ግን እሱን ነገር ለመርሳት ብላ ብዙ ነገሮችን ታረጋለች። በሌላ በኩል ደግሞ ፖሊስነቱን የተቀመው የነበረው እንደዚሁ ፖይራዝ ወዲያውኑ ፖሊስነት መታወቂያውና መሳሪያው ይመለስለታል። ሙንታዝ ግን በመጨረሻም የፖሊስነት ማዕረጉንና መሳሪያውን እያንዳንዱ ነገር ያስረክብና ከፖሊስ ቦታው ይባረር ጀመረ። ሁለቱም ከአንድ መስኮት ይወጡ፣ ከአንድ በር ከጎንና ከጎን ባለ ይወጡ ጀመረ። በመጨረሻም ፖይራዝ ወደ ስራው ተመልሶ ሙንታዝ ደግሞ ከስራው ገበታው ተባሮ ባባ እስር ቤት ቁጭ ብለዋል። ሰረቴም እንደዚሁ በሐሳብ ይሄዳል። በርጋ ቆሞ በአይኑን ሁሉ ነገሮችን እየቃኘን ያለው እንደዚሁ ዙፍሩክም ጭንቅሎ ለብቻው ቁጭ ብሎ በሐሳብ ሁሉም ይንኮታኮታሉ። ሁሉም ሰው በሐሳብ ይሄዳሉ። እንደዚሁ ለብቻው ቁጭ ብላ ደግሞ በመጨረሻም ሴማም እንደዚሁ
ትሄዳለች። ሰርፈር ደግሞ ግሊኮስ ተሰክቶለት በመጨረሻ ምንም ነገሮችን መናገር አቅቶት እንደዚሁ በሕክምና ላይ ነው ያለው። ሰውነቱን ለማንቀሳቀስ ይሞክራል። በሌላ በኩል እንደዚሁ ኩሽራት ደግሞ በመጨረሻም ብቻዋን ቀርታ ቤተሰቧ ማንም ሰው ሳይኖራት እዛ ቤት ውስጥ እንደዚሁ ተዋልላለች። ማይታመን ነገር ነው የሆነው። በሌላ በኩልም እንደዚሁ ፖይራዝ ደግሞ ሁሉ ነገሮችን መርሳት አልቻለም። ከአይሴ ጋር ያለውን ነገርና ያንዳንዱ ነገሮችም በመጨረሻም ሲታሰብ የነበረው ያንዳንዱ ነገሮች እንደ ቀልድ ሁሉ ነገሮች አለፉ። ያሁሉ ነገር ሲከታተለው ያሁሉ ነገር እንደዚሁ ሲሆን የነበረው ነገሮች እንዳለ አለቀ። አይሴም እሱን ጥላ ሄዳ የራሷን ህይወት ጀምራ በመጨረሻ ሁሉ ነገር ግን ለሱ ቅዠት ሆኖበት ቀረ። ህይወትን ማጣጣም አልቻለም። ምክንያቱም ከአይሴ ጋር አንዴ እመለሳለሁ ብሎ ሁሌም ቢሆን ያስባል። አይሴ ግን ሁሉ ነገሮችን ረስታ አዲስ ህይወት ጀምራለች። እስር ቤት እንደዚሁ ሴማ ቁጭ ብላ ካለች ወዲያውኑ ፖሊሷ ትገባና ትጠራለች። ጠያቂያለሽ በሚለው ወዲያውኑ ማን የጠየቀን ብላ ትሄድ ጀመረ። እንደዚሁ ኮሎኔል ነበር የቀጠራት። ወደሱ ጋር ሄዳ ተቀምጣለች። ሰላም እንዴት ነሽ? በመጨረሻም ከምትወጂ ሰው መልእክት ይችልሽ መጥቼ ነው። እውነቴን ነው የምልሽ ብዙ ነገሮች እንደምታስቡ አይደለም ሴማ ኮራን ግን ይሄን አንብቢው ያለ ይሰጣት ጀመረ። ታነበዋለች። ካነበበች በኋላ እንደዚሁ ስታጥፈው በመጨረሻም ሰርፈር የሚሄድ ከጀርባ የተጻፈበት ነገር ታይጀመር። ይሄን እንዳየች በጣም ደስ ይላት ጀመረ። ፖይራዝ ደግሞ አንድ ባህር ጋር ዳሩ ጋር ቁጭ ብሎ በሐሳብ ይዋልላል። ነገሮችን ለማስታወስ እንዳለ ይሞክራል። ግን ምን እንደተፈጠረ የጎደለውን ነገር መሙላት አልቻለም። በሌላ በኩል የአዲስ እንግዳ የሆነ ሰው ደግሞ በመጨረሻም በትውስታ ውስጥ ይሄዳል። ወዲያውኑ ስልኩን ያወጣና ሄሎ አቢዳይ፣ በመጨረሻም አዲስ ዜና ይዤላችሁ መጥቻለሁ። ያ ሕፃን ልጅ ፖይራዝን ባለው በመጨረሻም እሱም ፖሊሶቹ እያንዳንዱ ነገሮች ጠራርጎ አስሩልናል። ስለዚህ በጣም ደስተኛ አይደለም፣ ህይወቱን እየቀጠለ አይደለም እና የሆነ ነገር መስራት አለብን ያለም ይናገር ጀመር። ይሄ እንግዳ የሆነ ሰው ይሄ ሰው ግን በመጨረሻም በትውስታ ውስጥ ይሄዳል። እንደዚሁ የአይሴጉን ወይም የባባ ወንድ ልጅ ባደንዛዥ ዕፅ እንደሞተ አይሴ በመጨረሻም ወንድም አይሆንም እያለች ስታብድ የነበረው ጊዜ ያን ጊዜ ግን በስተኋላ ቆሞ የነበረው እሱ ነበረ። ያደንጋዥ ዕፅ አከፋፊ የነበረው ሰው ይሄ ነበረ። በመጨረሻም እዛው ቆሞ በሐሳብ ይዋጥ ጀመረ። በመጨረሻም ፖይራዝም እንደዚሁ እዛው ቆሞ ሰማዩን ያይ ጀመረ። ውድ የቲቪ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? ፖይራዝና አይሴ የሚመለሱበት ነገር ይኖራል ወይ? ባባ ከእስር ቤት ይወጣል ወይ? ሌሎችስ ምን አዳዲስ ሰው ሊመጣ ይችላል? ትናንቶችን በርካታ የሆኑትን አዳዲስ የሆኑ ትዕይንቶችን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ ካላደረጋችሁ ቪዲዮውን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ነገር ግን የዚህ ክፍል የመጨረሻው የምዕራፍ ክፍል ይሄ ነው። ምዕራፍ 2 ክፍል 1 ደግሞ ይዤላችሁ መመጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ በድጋሜ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ እስካሁን ላይክ ካላደረጋችሁ ቪዲዮውን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ከወዲሁ ሰናበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።